የኩሽም እኔ እሺ ምንድነው የገባ ከጥያቄው ነው እሱም ካስረዳው አስረዳ አይደል ኢብራሂም ይቅርታ ሜሪ ምን መሰለሽ ኢብራሂም አስረዳ አንተ ደግሞ በምን ልትመልስ ነው እዚህ ጋር የመጣው ማለት ነው ልመልስልሽ ሳይሆን ምን መሰለሽማ የነሱን ጥያቄ አንደርስታንድ ለማድረግ የሆነ ቪው ያስፈልግሻልና እሱን ቪው ልስጥሽ ነው ገባሽ አሁን ለምሳሌ ሰዎች ሊያወሩ ሲሉ የሆነ የሚግባቡበት ቋንቋ ያስፈልጋቸዋል ገባሽ ካልሆነ አንቺም ዝም ብለሽ ስትዞሪ ተጠይቂያለሽ መጽሐፍ ቅዱስ ላይ ትጠይቃላችሁ አይደለ ከዛ እኛ እንመልሳለን እኛ በተረዳነው መንገድ እንመልሳለን አንተም መጽሐፍ ቅዱስ ላይ አንተ በተረዳህበት መንገድ ነው ገባኝ መጀመሪያ ግን ጥያቄውን ከመመለሳችን በፊት የሆነ ግራውንድ ያስፈልግሻልና አሁን ምን መሰለሽማ አምላክ ቃል አለው ወይ ብዬ ጠየቁሽ ይሄን እስቲ እንትን መረዳት ይችላል በእስልምና ቃል እና እኛ አቦል መንፈስ ቅዱስ ምናምን ቃል ቶታሊ ዲፈረንስ ሚኒንግ ስላለው ይሄ የኔ መልስ ምንም አይጠቅምም ላንተ ኖ እሱን ታዩና ለኔ አምላክ ቃል አለው ወይ ይሄን መልሽ ችግር የለው አሁን ምን መሰለሽማ ፍሬንድሊ ኮንቨርሴሽን ነው በቃ ፈታ ብለሽ መልሽ ችግር የለው ምን ያንቺንም ሐሳብ መረዳት ስለፈለኩ ነው እኛን ሐሳብ አንቺ ላይ መጫን ብቻ ሳይሆን እግዚአብሔር ቃል በእስልምናና በክርስቲያን አንድ አይደለም ስለዚህ በመልሰህ ለራሱ ሴንስ አያደርግም እኛ አሁን እያልን ያለነው በእስልምና ይሄ ቃል የተባለው እንደሆነ ማስረዳት አለብህ ቃሉ ዘላለማዊ ራሱ ማስረዳት አለብህ ምንድነው ቃል ማለት እኮ ገባኝ እኔ ነኝ እየጠየቅኩ አሁን ምን መሰለሽ በእስልምና በክርስትና የሚለውን ነገር ታዩና አምላክ ራሱ ቃል አለው ወይ ይሄንን እስቲ እንግባባ አለው ኦብቪስሊ አምላክ ቃል አለው አቦል መንፈስ ቅዱስ ብለን አንድ ብለናቸው ግን ቃል አላቸው ባይናገሩ አናውቅም አይደል ቴንኪው በቃ አምላክ ቃል ካለው ያ ቃሉ ፍጡር ነው ወይስ ፈጣሪ በምን ሴንስ ነው እየጠየቅ ያለው ያ ቃል ፍጡር ነው ፈጣሪ ነው አንቺ በምትረጅበት አሁን አምላክ ቃል ካለው ያ አምላክ አለኝ የሚለው ቃል ጋር ነው ካፌ ጋር የተፈጠርኩት ስለዚህ አብሮኝ ያለ ነገር ነው የሚቀጥል ነገር ነው እስካልሞትኩ ድረስ አይደል አምላክ ስለማይሞት እግዚአብሔር ቃል ዘላለማዊ ነው እሺ ጥያቄ ጠየቅኝ አይደለም ምን መሰለሽማ ሜሪ አሁን ስላንቺ ሳይሆን ቱ ዘ ፖይንት እናወራ ሰው ማዛግ እንዳይሆን ቱ ዘ ፖይንት እናወራ አምላክ ቃል አለው ተባባልን እኔም አለው ብያምናለሁ አንቺም አለው ልጅ ታምኛለሽ ይሄ የአምላክ አለ ብለን የምናስበው ቃሉ ፍጡር ነው ወይስ ፈጣሪ ይሄ ያንቺን መረዳት ነገር ሜሪ ያለሽ እኮ ፍጡር ነው ወይስ ፈጣሪ ምኑ የእግዚአብሔር ቃል ነው እንዴት እንደዛ ሊሆን ይችላል እግዚአብሔር ቃል ዘላለማዊ ነው አይ ጥያቄ ነው የጠየቁሽ አይ ጥያቄ ነው ፍጡር ነው ወይስ መለስኩ እኮ ቅድም መለስኩኝ አሁንም መለስኩ ያው ሜሪ የአምላክ ቃል ዘላለማዊ ነው ወይስ አይደለም ሳይሆን የጠየቁሽ ፍጡር ነው ወይስ ፈጣሪ ያል አንገባኝም አንተ አንቺ ፍጡር ነሽ ፈጣሪ ዋን ፖይንት ብታመጣልኝ ይገባኝ ነበር ያው በቃ ይሄንን አሁን ብትረጁ ይሄ አሁን ስለ ቃል ያለውን ነገር ብትረጂ ኢብራሂም ከቅድም ጀምሮ ሲያስረዳሽ የነበረው ነገር ፍንትው ብሎ ይታይሻልና ቢያንስ መልሱ ገብቶሽ ከዚህ ነገር አንፃር አልስማማውም እዚህ ጋር ጉርለት አለው ብትይ እንትኑ ጥሩ ነው ገባሽ አሁን ግን እነሱም እያወሩ ነው አንቺም እየገባሽ አይደለም አንቺም ትጠይቂያለሽ ጥያቄሽም እየገባችሁ አይደለም ስለዚህ አንደርስታንድ መደራረግ አለባችሁ ስለዚህ የአምላክ ቃል ዘላለማዊ ነው ወይስ አይደለም ሳይሆን ፍጡር ነው ወይስ ፈጣሪ አንቺ እንዴት ነው የምትረጂው የአምላክ ቃል ፈጣሪ ነው እንጂ ፈጠረ አይደል እንደሚለው ከዛ ይሄንን ከተረዳም በቃ ጨረሰ ኦኬ እሱን አይደለም አያለ ያለው ባንተ አሁን በምትለው ሴንስ አይደለም የእግዚአብሔር ቃል ፍጡር ነው ፈጣሪ ነው አልኩ ሁለቱም ነው ሊሆን የሚችለው መፍጠር ይችላል አይደለ ግን ቅድም ምን አልኩ የእግዚአብሔር ቃል ዘላለማዊ ነው ብያለሁ ምክንያቱም ፍጡር ነው ወይስ ፈጣሪ ቆይ ከሱ መነጠል አይችልም እኮ አይነጠል እኔ አሁን ከሱ መነጠል ይችላል አይችልም እና ቃል ደግሞ መፈጠርም አይችልም ለምን የኔ ቃል አብሮኝ የተፈጠረው እኔ ከተወለድኩ በኋላ አይደለም ይፈጠራል ቃል ስለዚህ የአምላክ ቃል ፈጣሪ ነው ፍጡር ነው ፍጡር ሊሆን አይችልም የእግዚአብሔር ቃል ስለዚህ ፈጣሪ ነው ማለት የምር ነው የምትጠይቀኝ እንደዚህ አይነት ጥያቄ ስለዚህ ፈጣሪ ነው ማለት ነው እግዚአብሔር ቃል ሁሉ ጊዜ አለ እኮ አይደለም እኔ አለ የለም ሳይሆን አይፈጠርም እግዚአብሔር ዘላለማዊ ስለሆነ ቃሉም ሊፈጠር አይችልም እሱም ስላልተፈጠረ ስለዚህ ፈጣሪ ነው
ኦኬ በምን ሴንስ ነው ፈጣሪ ነው ወይ የምትለኝ? እግዚአብሔር ቃሉ ምድርና ሰማይን አጸና ፈጠረ፣ ሰማይም ይሁን አለ ሆነ፣ በቃሉ ተፈጠረ ይለናል አይደል? አንድ ሜሪ አሁን ለምሳሌ አንድ ነገር ልንገርሽ፣ ቀለለስ የአንቺ ቃል ፍጡር ነው ፈጣሪ? እኔ እኮ ብትጠይቁት ጥያቄ በጣም ይገርማል። እሺ እኔ ልመልስልሽ እንዲያገኝ ስለ ፈጣሪ ነው የምናወራው፣ ስለ እኔ ነው የምናወራው። እሺ መልስልኝ። የእግዚአብሔር ማለት የእግዚአብሔር ቃል አይፈጠርም ፈጣሪ ነው ማለት በቃሉም ነገሮችን ይፈጥራል አልኩ። ተቀብለሃል ማለት እኮ ስለዚህ ፈጣሪ ነው ፈጣሪ ነው ማለት ምንድነው? ይሁን ብሎ የፈጠረ ሰማይና ምድር ቃል አወጣ እኮ ክሊር አርጊው ምንድነው? በሰባት ቀን ተሰራች እያለ ይነግረናል እኮ የአምላክ ቃል ፈጣሪ ነው። ልስማማ ካንቺ ጋር እንዴ? ኦፍ ኮርስ ግን ቃሉ ግን የተፈጠረ አይደለም መፈጠር አይችልም። በቃ ቴንኪው። ስለዚህ የአምላክ ቃል እሱ እዛ ላይ ጸንተሃል ወይስ ወደሚቀጥለው ጥያቄ ሲሄድ ደግሞ እዚህ ጋር ተመልሶ ማለት ኖ አሁን ተስማማን። አንቺ እንዳትመለሽ የአምላክ ቃል ፈጣሪ ነው ተባብለን ተስማማን አይደለም? ያ ይፈጥራል ነው ፈጣሪ ነው ስትል ይፈጥራል። አሁን በቃ ቴንኪው ተስማማን። ያ በመጀመሪያ ምንም ነገር አልነበረም። ስለዚህ በምንድን ነው የመጡት? በቃል ነው የመጡት አይደል? እንደ ሰማይ ምድር እኮ እሱ ላይ አሁን ተስማማን። አሁን የአምላክ ቃል በቃሉ የአምላክ ቃል ፈጣሪ ነው ተባብለን ተስማማን አይደለም? አዎ ልክ ነህ እኮ እሱንማ አንደርስታንድ ተደራርገናል። በቃ ቴንኪው። ስለዚህ አምላክ ሰማይን ምድርን ሲፈጥር ቃሉ ነው የሚፈጥረው ወይስ እሱ ነው የሚፈጥረው? ፈጠረው ነው የሚለው በእኛ አሁን። ስለዚህ አምላክ አልፈጠረም ማለት ነው እየጠየቀኝ ያለው አይደል? ጀስት ሜክ ሹር በሚገባሽ እየጠየቀኝ ያለው የቁርአንን ነው። ስለዚህ አንተ እየጠየቀኝ ያለው ስለ ቃል መረዳት ያለብሽ ነገር ስላለ ነው። ስለዚህ ሰማይን ምድርን አስተሳሰብ ማለት ነው። እሺ እኮ ገባኝ። ምን መሰለሽማ መጀመሪያ አሁን አንቺ አንደርስታንድ እንድታደርጊ አይደለ እየመለስንልሽ ያለነው። እኔ ምንም ሐሳብ የለኝም። በቃ የሆነ አንደርስታንድ ማድረግ ያለብሽ ነገር ስላለ ለዛ የሚያግዝ ነገር ነው እያደረኩልሽ። በጣም ሲምፕል የሆኑ ነገሮችን እየጠየቀኝ ስለሆነ ሜቢ ላይክ የሆነ ጥያቄ ዴፕስ ይኖራል ብዬ ስላሰብኩ ነው ፖዝ ማድረገው። ለምን ቃል ሲምፕል ከሆነ በቃ ሲምፕሊ ቀለል አድርገሽ መልሰሽው ወደ ቀጣዩ ሐሳብ እንሂድ። ሰማይና ምድርን የፈጠረው የአምላክ ቃል ነው ወይስ አምላክ ነው? ሰማይና ምድር ተነጋገርን እኮ በቃ በምንድን ነው የምትሄድ እኮ መልሽልኝ። ኢማ በጣም ሲምፕል ጥያቄ ነው እንደነገርሽኝ፣ ሲምፕል መልሽልኝ። አዎ የፈጠረው ቃሉ ነው አልኩ። ላይክ ስለ ደጋግመህ ለምን ጠይቀኛል? አሁን ይሄ ያደክመኛል እኔ በእውነት። ቴንኪው በቃ ስለዚህ ፈጣሪ አልፈጠረም ማለት ነው፣ ቃሉ ነው የፈጠረው። ምን ማለት ነው? ቃሉ ነው የፈጠረው አይደል? ወደ ምን ልትሄድ ፈልገህ ነው? እሺ ቃሉ ብርሃን ይሁን አለ፣ ብርሃን ሆነ ይላል። ይሁን አለ ይላል። ስለዚህ ፈጣሪ አልፈጠረም፣ ቃሉ ነው የፈጠረው ማለት ነው። እሺ እኮ ቀጥል። እሺ እኮ ይሄን ነው ተስማማ። ኦብቪየስሊ አይደለ? ኦኬ ስለዚህ ማለት ነው በእኛ ቃል ነው የፈጠረው ሁሉን ነገር ነው የሚለን እኮ። ስለዚህ አምላክ ግን አልፈጠረም። እንዴት ነው አምላክ ማይፈጥረው? እንዴት አምላክ ከቃሉ ይለያል እኮ? ቃሉ ነው የፈጠረው አልሽኝ። አሁን ታዲያ በቃል ነው ምንድነው? አሁን አንተ ብታወራ አካል አለ ልልበል ሰው ነህ ገባ? የሆነ ነገር ሄ ዙር አንተ ልጅ ዙር ብትለው እሺ አንተ ቃልህን ያው ያንን ነገር ያዘዘው አይደል? ኦኬ እዚህ ጋር አንድ ሐሳብ ያዘዝከው ይባላል፣ ቃሉ ነው ያዘዘው ይባላል እንዴ? እኮ አንድ ሐሳብ ላድርግልሽ። ስለዚህ እግዚአብሔር ምን ማለት ነው? ከቃሉ አይለይም ማለት ነው። ቃሉ ጋር አንቺ ባልሽው መንገድ አያስኬድም። የሚያስኬደው መመሰለሽ ፈጣሪ በቃሉ ለምሳሌ ዮሐንስ አንድ ጋር እኮ ስትሄድ እሱን ነው የሚነግርህ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል እኮ። ስለዚህ አትነጣጥለውም። አሁን ወደኛ ኖ የማይነጣጠል ከሆነ አምላክ በቃሉ ነው ሰማይና ምድርን የፈጠረው። በቃሉ ፈጠረ። የፈጠረው አምላክ ነው፣ መፍጠሪያው ደግሞ ቃሉ ነው። ያስማማናል። ሜሪ ይሄ ያስማማናል። አምላክ ሰማይንና ምድርን በቃሉ ፈጠረ። ይሄ ያስማማናል። እዚህ ጋር ትንሽ እናቆም፣ ምክንያቱም እዛ ጋር የተጠየቀው እሺ ሜሪ ከቁርአን ነው። በቃ ችግር የለውም። በደንብ አድርጌ እኮ መለስኩልህ። አሁን ሄድ ያለብህ እዛ ጋር የተጠየቀው ጥያቄ እስቲ አንተ መልስ። ቆይ ትዝብቱን ለታዳሚ እንደሆነ ኢየሱስ ክርስቶስ አምላክ ነው።
እንወያይ። እኔ ኢየሱስ ክርስቶስ አምላክነቱን እሱ ጋር አይደለም እኛ ያለነው እኮ ቁርአን ኢየሱስ ኢሳ በእግዚአብሔር ቃል የእግዚአብሔር ቃል ነው እያለ መንፈሱ ነው ከመንፈሱ ነው ሲል ይሄ ቃል ምን እንደሆነ የመጣበትን አመጣጥ ሳይሆን የሚገልጸው ቃል ምን እንደሆነ አልተረዳሽም እኮ መጀመሪያ። ስለዚህ አስረዳ ነው እኮ ቃል ምን እንደሆነ አልተረዳሽም እኮ አንቺ። አሁን ቃል ምን እንደሆነ አንተ ነው ይሄን መመለስ ያለብህ። ሙስሊም ከሆንክ አንተ ነው መመለስ ያለብህ። አስረዳሽ ኢብራሂም መለሰ። ቃል ማለት እኮ ቃል ማለት ይማ መመሰልሽ እኛ ቃል የምንለው በእኛ ሃይማኖት የአምላካችን ባህሪ ነው። አምላካችን ይናገራል በቃል በቃ ይፈጥራል። ባህሪው ነው። ከሱ ተነጥሎ ምንነትም ማንነትም ያለው ነገር የለም። ባሽ አይደለ? ይሄ ነው አሁን የአምላክ ቃል የአምላክ ባህሪ መሆኑን ላስረዳሽ ነበረ። ያው ሄድሽ አይ በቃ አልፈልግም ብለሽ ተውሽ። ወደ ነጥቡ ስንመጣ ማለት ነው። አንተ ምንድነው ወደዚህ ገብታ አስረዳ። የካላህ ቃል ነው ካላህ ቃል ነው ኢየሱስ ኢሳ ሲል ምን ማለት ነው የሚለውን አንተ ነህ ማስረዳት ያለብህ እኮ። ይማ ምን መሰለሽ እንጂ መጽሐፍ ቅዱስ እኮ ምን መሰለሽማ እኛ የአላህ ቃል የአላህ ባህሪ ነው እንጂ ከአላህ ተነጥሎ ምንነትና ማንነት ያለው ነገር ነው ብለን አናውቅም። ይሄንን መረዳት መቻል አለብሽ። ገባሽ አይደለ? ስለዚህ ይሄን ግራውንድ ሳትይዢ በቃ የፈለገ ብናሳይሽ አትረጁም። ስለዚህ እሱን የምትረጅበት መንገድ ነው ላሳይሽ እየሞከርኩ ያለሁት። ሄደን መጨረሻ ላይ መግፋት አልቻልሽ ወይ መቀጠል አልቻልሽ። በቃ ይቅርብኝ ተወው። መቀጠል ያልቻልኩት የአምላክ ቃል ፈጣሪ ነው። እግዚአብሔር ቃሉ ከእርሱ ጋር አይለይም አልኩ። ጠየቀኝ መልስ ጨርስ ነው በቃ። አሁን አንተ ማስረዳት ያለብህ ቁርአን ላይ ሲጻፍ እሱ ጋር ሄድና በቃ እንጨርስ ማለት ብዙ ሰዓት ማጥፋት የለብንም። ያው ምን መሰለሽማ ሌሎች ሰዎች ይግቡና እንትን ይበሉ። ያንን ነገር ብትረጃ አሪፍ ነበር። ከተረዳሽ ይገባሽ ነበር። ግን አሁን ምን መሰለሽ የአምላክ ቃል አንተ በምትለው ሴትም እሺ ያስረዳ። አሁን አንተ ባልከው ምን ማለት ነው? ምን መሰለሽማ ጅብሪል ለመርየም በስርዓትን ይዞላት መጣ። በስርዓቱ ምንድነው? አላህ በልጅ ያበስርሻል አላት። ከዛ እሷ ወንድ አላቅም እንዴት እንደዚህ ይሆናል ብላ ትጠይቀዋለች። ብላ ስትጠይቀው አይ እሱ አላህ የፈለገውን ነገር ቃል አለው። ያ ቃሉ ደግሞ የሚፈልገውን ነገር የሚያደርግበት የይሁን የሚል ቃል ማለት ነው። ስለዚህ ለአላህ ላይክ ሁን ባለው ጊዜ ይሆናል ምንም ነገር። ስለዚህ ይሁን ባለው ጊዜ የሚሆን ከሆነ እሷም እንድትጸንስ በቃ ትጸንስ ባለ ጊዜ ያለ ምንም ነገር ትጸንሳለች። በቃ ይሄ ነው ነገር። ገባሽ አይደለ? ይሄ ነው እኛ እንደዚህ ነው የምንረዳው። ግን አሁን አንቺ ምንድነው የክርስትናን ሃይማኖት ይሄ መነጽር ይዘሽ ይሄንን ለመረዳት እየሞከርሽ ስለሆነ አንደርስታንድ ልታደርጊው አልቻልሽ። ይሄ ነው አሁን መጀመሪያ ግራውንዱን እናስተካክለው ያልኩሽ ይሄ ነው። ቃሉን ሁሉ ጊዜ ጭቅጭቅ ነው የሚሆነው ሁሉ ጊዜ ማለት ነው። እና እንድትረጁ አሁን ይሄ ሁላ መንደባለል የመጣው ኢየሱስ ክርስቶስን አምላክ ለማድረግ ነው። እና ብዙን ጊዜ ከልጆች ጋር ታወራለሽ መሰለኝና አንቺ ከፈለግሽ ኢየሱስ ክርስቶስ አምላክ ራሱ ቢሆን አያስኬድሽም ነው የምልሽ። ከፈለግሽ በጣም አጭር ኮንቨርሴሽን ብናደርግ ኢየሱስ ክርስቶስ አምላክ ሆኖ ራሱ አያስኬድሽም ማለት ሆኖም ባይሆንም ችግር ነው ላንቺ፣ ቢሆንም ችግር ነው። ስለዚህ ይሄንን ነው እኔ ለነገርሽ እየፈለኩ ያለሁት ማለት ነው። እና መቀጠሉ ካሉ ቀጥሉ፣ ከፈለግሽ ግን አንቺ እንድናሳጥረው ኢየሱስ ክርስቶስ አምላክነቱን ተቀብይልሽ እኔና አንቺ ነው ከፈለግሽ 10 መንገድ ይሁን ሲባል ይሁን የሆነ ነው እያልከኝ ነው። ይሄ ግን በዚህ መንገድ አይደለም እያልኩ ነው። እኔ እኮ ተለይቶብኝ እኮ ነው። እዚህ ጋር ኢየሱስ ክርስቶስ ነው በተለየብሽ መንገድ ኢየሱስ ክርስቶስን አምላክ ያደርገዋል ወይ? ቆይ በአላህ ቃል በአላህ መንፈስ ሲል ከአዳም አፈጣጠር ጋር ወይ ይሁን በሚለው ቃል አለመፈጠሩን ያሳያል። ያ አዳም የመጣበት አሁን ቆይ በቃ ያሳይ ችግር ተፈጠሩ ሲባል በቃሉ ተፈጠሩ ስንል እንዴት እንደመጡ ማሳያ ነው። ግን ችግር የለውም ያሳይ። እሺ ልጨርስ። እግዚአብሔር ሰማይን ተነስቶ ምንድነው እሺ ምን ፈጥሯል እግዚአብሔር? እሺ ብርሃን ይሁን አለ ሆነ ይላል። እሱ ኮንሴፕት ገብቶኛል። ከዛ ግን ብርሃን
ከኔ ነው ቢል አንድ አይነት ነው። ብርሃን እኮ አሁን ምን መሰለሽ እንትኑ ሚኒንጉን ይቀይራል። አሁን እዚህ ጋር እያለ ያለው እንደዛ ነው ያልኩህ። አንቺ እንዳልሽው ይሁንና እንቀጥል አልኩሽ እኮ አንቺ እንዳልሽው እኛ እንዳሰብኩሽ አይደለም እኮ እኛ እንዳልሽው ይሁን በሚል ቃል አይደለም የተፈጠረው። ይሁን በሚል ቃል የተፈጠረው ይኸውልህ ማርያም ላይ ሲተነፍስባት እሱ ልክ ነህ እንደ አዳም ይሁን በሚል ነገር ኮንሴፕት ሚሪ አልሰማሽኝም? ይሄ ግን ስም ነው ያልኩ ነው። ቆይ ስም ነው በቃ ይሁን አንቺ እንዳልሽው ይሁንና እንቀጥል እኮ አልኩሽ። በቃ አንቺ እንዳልሽው ነው እንቀጥል። በቃ እንዳልኩ ዲፈረንት አይዲያዎችን መልሶችን ነው ያገኘን ያለ ነው። ይሁን እስኪ እንቀጥል አንቺ እንዳልሽው ይሁንና እንቀጥል። ፖይንት ለመጣጣል ሳይሆን እኔ ጄኒዌንሊ ነው ይሄን ጥያቄ እኔ ምን አይደለም እኔ ምን እያልኩሽ እንደሆነ አልተረዳሽም አይደለም ሜሩ። አሁን ምን መሰለሽ ሜሩን እኛ አስረዳንሽ አልተዋጠልሽም። ከዛ እኔ ደግሞ ሜዶን ላስፋልሽ አልኩሽና አንቺ ተዋጠልኝ እንዴ? እኛም እኮ መረዳት እንፈልጋለን ቁርአንን። እኮ ገባኝ አልተረዳሽም። ልዩነት አየሁበት እኮ ልዩነት ጠየቅኩኝ እኮ ልንገርሽ ልዩነት አየሽበት። ከዛ በኋላ የአንቺን ሐሳብ ልቀበልሽና እንቀጥል እንደማያስኬድሽ ላስፈልግ ነው። አንደኛው ስም ነው፣ አንደኛው ደግሞ አመጣጥን ነው የሚያሳየው ነው። እሺ እኮ ይሁን እሺ እንዳልከው እኮ ይሁን አንቺ ተቀብያለሁ፣ ሪስፔክት አድርጌ ተቀብያለሁ። ያንተ ሐሳብ ሆነ መቀበል አንቺ እንዳልሽው ሆኖ እንቀጥል እንደማያስኬድሽ ላሳይሽ። በቃ ጨርሻለሁ። እሺ ቴንክ ዩ እኮ እንሂዳ አቀጥኝ። አይ ታጃ በጣም እንትንም በማርም ሲበዛ ይጣፍጣል በጣም እና ሰለቸኝ ትንሽ እዚህ ላይ ማለት በቃ ኢብራሂም ዮሐንስ አንዳንድን ከፈትልኛል። እንደዛ ነው። ዮሐንስ አንዳንድን ከፈትልኝ እስቲ። እሺ ቆይ ታብሌት ሜሪ ዮሐንስ አንዳንድን ታስተምረናለች። በቤቱ የወንጌል እጥረትም ስላለበት ትንሽ ወንጌል ተደራሽ እንዲሆን እስቲ ሜሪ ዮሐንስ አንዳንድን ታስረጅናለሽ። ቀጥይ ሚውት አድርጌልሻለሁ። አስረጅንና እንዴት እንደምትረጁ No? Okay. Here we go. ሚውት አይነሳም። ሜሪ ያለሽ ይሄንን አስረጅንና ይሄንን ከማስረዳትሽ በፊት ግን ስለ ምንነትና ስለ ማንነት ታውቂያለሽ? ሜሮን አለሽ? አለው ስለ ማንነትና ስለ ምንነት አውቃለሁኝ። ኦኬ ምንድነው? አስረጅኝ መጀመሪያ ይሄንን ምዕራፍ እያነበብን እንድንግባባ። ምንነትና ማንነት ማለት ምንድነው? ፎር ኤግዛምፕል እግዚአብሔር የምንለው ምንነት ነው ያለው እንጂ ማንነት ብለን አይደለም የምንለው። ማንነት ዲፍረንስን አንድን አንዱ ሊለይ ይችላል አይደል? ማንነት ከሆነ አንተ ሌላው ይላል፣ ሌላው ሌላ ይሆናል። ምንነት ሲሆን ግን በአንድ አምብሬላ ሶስት ምንነት ሊኖር ግን ይችላል። ሶ ሚኒንጉ ሲምፕሊ እንደዛ ነው። እንግዲህ ምንነትና ማንነት እንደዚህ አይደለም። አንድን ነገር ሼር ማድረግ ይችላል ያ ምንነት which is አምላክ የሚባለውን ነገር ግን የተለያየ ምንነት ግን ሊኖረው ይችላል። ለሰብ ከመንፈስ ቅዱስ የተለያየ ወደ ሃይማኖት አትግቢ። ምንነትና ማንነት መጀመሪያ ምንነት ማለት ምንድነው? አሁን ስፓት ላይ አረክ በኤግዛምፕል ሳስረዳ ይሻል ነበር። እሺ አንቺ ምንድነሽ? አንቺ ምንድነሽ? ኧረ ተው ስፓት ላይ አታድርገኝ። አይ የምር ምንድነሽ አንቺ? እኔማ ሰው ነኝ። ምንድነኝ? ሰው ውስጤ እግዚአብሔር ምንድነው? ስጋ መንፈስ ያለኝ እግዚአብሔር ምንድነው ብትለኝ ዘላለማዊ ነው። እግዚአብሔር ምንድነው? ፈጣሪ። አሁን ምን መሰለሽ ምንነት ማለት በቀላሉ ሳስረዳሽ ምንነት ማለት ባህሪ ይባላል። ባህሪ ማለት አሁን ለምሳሌ አንቺ ሰው ነሽ፣ እግዚአብሔር ፈጣሪ ነው። ደግሞ እኛ ቤት ደግሞ የሆነች ድመት ካለች እሷ ድመት ናት ምንነቷ ማለት ነው። ገባሽ አይደለ? አንቺ ደግሞ ማነሽ ብለሽስ ደግሞ መልስሽ ምንድነው? ሰው ነኝ ያልኩ። አይ ምንድነሽ ስልሽ ነው ሰው ነኝ ያልሽኝ። አሁን እኔ ማነሽ ነው ያልኩሽ።
ማንሽ አረረ ጥያቄ እስማማ አማርኛ እንደዚህ ይጠርብኝ አልገባኝም። ጥያቄ ማለት ወዴት እየሄድክ እንደሆነ ዮሐንስ 1:1 አስረጅ። አሁን ለምሳሌ በር አንኳኳሽና መሰለ የምናወራው ነገር ብናውቀው ደስ ይለኛል። ምንድነው ልናወራ እኮ አይደለም። አሁን አንቺ ብዙ ያልተረዳሻቸው ማውራት አይቻልም። አዎ ምን መሰለሽማ፣ አሁን አንቺ ገና ብዙ ያላወቅሻቸው ነገሮች አሉ እንደተረዱት አብዛኛው ሰው እዚህ ውስጥ የሚያውቀው ማለት ነው። አሁን ለምሳሌ አንቺ በር አንኳኳሽና ማን ነው ብል ምንድነው የምትይው? በቃሌ እናገራለሁ እኔ ነኝ እልሃለሁ። ኖ አይ እኮ አንቺ ማንሽ ብልሽስ? እኔ ነኝ ስትኝ አንቺ ማንሽ ብልሽስ? እንደ ቅርርብነቴ የጠየቀኝን ሰውና እናቴም ከሆነች አይደል? አንኳኳሽ አልገባኝም። ጥያቄ አልገባኝም። በእውነቴ ነው የምልህ ልረዳ። እሺ ኢብሮ እሺ ማይከን አንሳ። ኢብሮ ልጠይቅ አንቺን ብቻ ከማፋጥሽ ኢብሮ አለክ ወደ ሌላ ሰው ዞር አድርገው እንጂ ትንሽ ኢብሮ ምንድነክ? ኢብሮ አንተ ምንድነክ? ሰው ኦኬ ማነክ? ኢብራሂም ነኝ። ቴንክ ዩ አይሻ ሜሪ ምንድነው ስለው ሰው ነኝ ያለ ምንነት ምን ነው የሚያመላክተው? ባህሪ ወይ ደግሞ ኔቸርን ያመላክታል። ማን ሲባል ደግሞ ማንነት ማለት መገለጫን ያመለክታል። ማንነትሽ ያንቺ መገለጫሽ ነው። ማንነትሽ ደግሞ የሚገለጠው በምንነትሽ ነው። አሁን ሜሮን የምትባል ሴትዮ ሰው በሆነ ምንነት ላይ ትገለጣለች ማለት ነው። ይሄንን ተረዳሽ? እሺ ወደ ፖይንትናና እስቲ እንግዲህ ፖይንትን አሁን አድርገን እንድንይዘው ወዴት እንደምትሄድ አልገባኝም እና እስቲ ቀጥል እያለን ያለው መጽሐፉና እስቲ አንብቢና አስረጅናች። ከዛ ከአንቺ ሐሳብ ተነስተን እናወራበታለን። እሺ እናውጣውና ያው ተከፍቶልሻል ይለፊት ነው። ኦኬ በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። the same thing ማለት ነው። ቃልም እግዚአብሔር ነበረ አለ። ኦኬ ይሄን እናውራበት። አንተ ነው የምታወራው ወይስ እኔ ነው የማስረዳው? እናውራበት ነው ያልኩሽ። ላውራበት ሲሆን እናውራበት ነው ያልኩሽ። አይ አስረጂ ነበር ብለህ የጀመርከው መጀመሪያ ላይ። ከዛ ደግሞ አሁን ወርድ ላስረዳ እና እናውራበት ኢኒሴንስ ምን መሰለሽ? እናውራበት ኢኒሴንስ ሜሪ ታውሪበትና ከዛ ነው ሐሳብ ሰጠበታለሁ። እኔ ላውራበት አላልኩሽ። እና ቀጥይ ቁጥር 1 አስረጂ። እሺ ቃል በመጀመሪያ ቃል ነበረ የምንለው ወልድ ነው። ኦኬ ቃልም ይሄው ቃል ኢየሱስ ወልድ በእግዚአብሔር ዘንድ ነበረ ማለት ምንድነው? አብሮት ነበረ። ኦኬ ስለዚህ ከአብ ጋር ነበረ ለማለት ነው። ከዛ ቃልም እግዚአብሔር ነበረ አለ። ስለዚህ ይሄ ቃልም የተባለው አምላክ ነበረ እያለ ነው። በጣም ሲምፕል ወይ እኔ የተረዳውበት ማለት ነው። እሺ ስንት አካል አለ እዚህ ጋር? 2። ኦኬ ሁለት አካል የተባሉት ማንና ማን ናቸው? እዚህ ጋር ስፔሲፊክሊ አይ ቲንክ ስለ አብና ስለ ወልድ ነው እየተናገረ ያለው። ኦኬ እሺ ስለዚህ ወልድ የተባለው ቃል ነው፣ አብ የተባለው ደግሞ እግዚአብሔር ነው። ከዛ ቃልም ደግሞ እግዚአብሔር ነው እያለን ነው እዚህ ጋር እኮ አገባኝ። ቃል የተባለው ወልድ ነው፣ እግዚአብሔር የተባለው ስለዚህ ወልድ የተባለው እግዚአብሔር ነው፣ ወልድም እግዚአብሔር ነው ማለት ነው። እንደ ሴንስ አይደል ስታነበው ቬሪ ክሊር ነው እኮ አገባኝ። ወልድ የተባለው ቃል ነው፣ አብ የተባለው ደግሞ እግዚአብሔር ነው። እስቲ ደግሞ ቃል የተባለው ወልድ ነው፣ እግዚአብሔር የተባለው ደግሞ አብ ነው። ኖ በመጀመሪያ ቃል ነበረ ወልድ አልን። ቃልም በእግዚአብሔር ዘንድ ነበረ፣ ይሄ አብ ነው። ከዛ ቃልም እግዚአብሔር ነበረ አለ መልሶ ማለት ነው። ቃልም እግዚአብሔር ነው። ስለዚህ አብም እግዚአብሔር የተባለው አብ ነው። እግዚአብሔር የተባለው አብ ነው። አዎ በመጀመሪያ ቃል ነበረ። አዎ ስለዚህ ቃል የተባለው ደግሞ ወልድ ነው። አዎ እንደ ሴንስ ቤሪክሊ ወደ 17 ቁጥር ስትሄድ ማን እንደሆነ ይናገራል። እሱ ስጋ ሆነ ይላል። እዚህን ጨርስና በመጀመሪያ ወልድ ነበረ አለ። ልክ ነኝ? ያ ያለው እንደዚህ በያ ከዛ ወልድም ደግሞ በአብ ዘንድ ነበረ አለ። ልክ ነኝ?
ከዛ ቀጠለና ወልድ ደግሞ አብ ነበረ አለ። አሁንም ትክክል ነው? እንደዛ ነው መረዳት። ስለዚህ ወልድ አብ ነው ማለት ነው። and in his nature እግዚአብሔር ነው እያለ ነው። ወልድ አብ ነው ወይ? እሺ ታዲያ እግዚአብሔር አንድ ነው ስንል እኮ ነው አይ ቲንክ ትንሽ ኮንፊውዥን የሚያመጣው። እግዚአብሔር ነው እኔ ጠየቁሽ ወልድ አብ ነው ወይ? ፈጣሪ አንድ ነው የምንለው ሶስት ነው አንልም አይደለ? ነው እኔ እሱን አልጠየቁኝ። እኔ ጠየቁሽ ወልድ አብ ነው ወይ? ውስጥ ደግሞ በጋድ ሄድ በሚባለው ነገር ውስጥ ደግሞ ነገር ቃል የተባለው ወልድ ከሆነ እግዚአብሔር የተባለው አብ ከሆነ በመጀመሪያ ወልድ ነበረ፣ ወልድ ደግሞ በአብ ዘንድ ነበር፣ ወልድ ደግሞ አብ ነበረ ብሎ ነው እየጻፈ ያለው። እግዚአብሔር ነው የሚለው ይኸውልህ፣ እግዚአብሔር አብ ነው አልሽ። የአምላክ ስም ነው። እግዚአብሔር አብ አይደለም እዚህ ጋር የተባለው አይደንገር። እግዚአብሔር ማለት አብ ብቻ አይደለም። እግዚአብሔር የምንለው በዚህ ሀገር ጋድ የሚሉት ማለት ነው ቢካዝ ብዙ ቦታ ላይ ስትሄድ መንፈስ ቅዱስም አምላክ ተብሏል፣ እግዚአብሔር ተብሏል። ቤሲክሊ ኢየሱስ ክርስቶስም አምላክ እንለዋለን አይደለ? በብዙ ጥቅሶች ላይ ብታየው አምላክነቱ ታያለ። አብም ደግሞ አምላክ ነው። ሶስቱም እግዚአብሔር ይባላሉ። ስለዚህ ገባህ አይደለ? ተነጣጥለው አይደለም የምታያቸው። ችግር የለውም። ሐሳቡን ለታዳሚ ትተነው አሁን ደግሞ ቀጣዩ ደግሞ ሐሳብ አልተረዳህ ወር ደግሞ እኔም ያልተረዳሁት ካለ እዛ ጋር ማስቀመጥ ትችላለህ። ይሄ ለታዳሚ ምናምን አይደለም። እዚህ ጋር ማንም ሰው አይከፈልም እኮ እዚህ እኮ 500 በጠና ሰው ተቀምጦ እየሰማን ያለ ነው የሆነ ነገር ከተማርኩ ብሎ ነው። ለዛ ነው ገባሽ? ስለዚህ አሁን ምንድነው ቀጣይ ጥያቄ? በመጀመሪያ ቃል ነበር የተባለው ቃል ምንድነው? እሺ ዝም ብለህ ከሰማኝ እኔ ላስረዳ ማለት ነው። አይ ምንድነው ነው ያልኩሽ? አስረጂኝ። ሲያው ምንድነው ቃል አብ ያስባል እንላለን አይደለ? ፕላን በጣም ቆያስ ምበልሽ ኮንሴፕቱን ላስረዳ ወይ ዝም ብለህ ኮንሰፕሽን እኮ አስረዳሽ። እሺ ቃሉ ምን እንደሆነ እኮ መናገር አለብኝ። ቃሉ ከየት እንደመጣ ቢካዝ ኢየሱስ ክርስቶስ ምድር ላይ ያለ ሲናገር እኮ ሰምተዋል። የምሰማውን ብቻ ነው የምናገረው ኢየሱስ ሲል ሰምተዋል። እሺ ሜሪ ምንድነሽ አንቺ? ምንድነሽ አንቺ? ቅድም ቆይ ስማ፣ ስታስረዳ ጸጥ ብዬ ሰምቻለሁ። መጽሐፍ ቅዱስን ከጠየቅክ ደግሞ ጸጥ ብለህ መስማት አለብህ። ላንቺ እኮ አይደለም ጥያቄ እኮ ነው የጠየቅኩሽ። ምንድነው ቃል? ምንነት የለውም ቃል? ምንነትማ ስላለው ነው። እንዴት ነው እኮ ምንድነው ቃል? እኮ ምንድነው ቃል? እሺ ታዲያ ዝም በላት፣ ለአንድ ደቂቃ ዝም ትላለህ። ይሄ እንደዚህ አይነት መዳረቅ አሁን አልፈልግም። በቃ አሁን ወርዳለሁ። ኖ እኔ እኮ አስረጅኝ እኮ አይደለም። አሁን ወርዳለሁ ማለት ይሄ ምንድነው? ለማፌዝ ከሆነ የመጣው በቃ እኔ ልውረድልህ። ነው ለማፌዝ አይደለም። ምንድነው አንቺ ምንድነሽ? ለምሳሌ እሺ ይሄን መልሽልኝና ቀጥይው ለማብራሪያሽ ምንድነሽ አንቺ? እየደጋገብክ አንድ ነገር ለምን እንደምትጠይቀው ዝም ብለህ ስማ። አስረጂ ነበር እንደውም ሐሳብ እየሳትሽ የነበረው እኮ ምንድነሽ አንቺ? ለምን ወደ እኔ ትመጣለህ? ቃሉን እናንብበውና እንፍታው እኮ ምንነት ምን ብዬ ስለምንነት ስጠይቅሽ ሐሳቡን ስላልተረዳሁሽ ነው። ምንድነሽ አንቺ? ምን ላደርጋለሁ? በቃ ያያችሁ አይደል? እንደዚህ አይነት ነገር ነው የምታረጉት። ማለት ማንም ይሰማም የለም። አስረጂሽ አንተ ነው ባይዘው እንትን የሚልህ እንጂ እኔ አስረጂሽ። አንድ ደቂቃ አለሽ፣ አስረጂ። ችግር የለም። አዎ ቃል ስጋ። እሺ አውጣው ጥቅሱን። አንድ ደቂቃ ስጠኝና አትሊስት አንድ ደቂቃ ወርቼ ወርድልሃለሁ። እኔም ችግር የለብኝም። አምጣው ቃሉን። ግን የጠየኩሽ ምንድነው? ጥያቄውን ለማስታወስ እኮ አይከፍተም። ምንድነው ጥያቄው? እሺ አንዴ ስማ። ቃል ምንድነው? እዚህ ጋር ምንነቱ ምንድነው እያልክ ነው አይደለ? ስለዚህ ላስረዳ። አንዴ ሚውት አድርግና መጽሐፍ ቅዱስ አብ መንፈስ ነው፣
መንፈስ ደግሞ ማውራት ይችላል፣ ማየት እንትን ይዳሰሳል አይዳሰስም አይደለ? ስለዚህ እግዚአብሔር ሲያስብ ምድርና ሰማይ ሊፈጥር ሲያስብ ከዛ ይሄ ወርድ የተባለው ቃል የተባለው በሱ ነው እንግዲህ ይሄ ሁላ ምድር ላይ ያለው ነገር የመጣው ማለት ነው። ስለዚህ ብርሃን ይሁን አለ፣ ብርሃን ሆነ። ስለዚህ ማን ነው ይሄ ደግሞ ብርሃን ይሁን ያለው? ኢየሱስ ክርስቶስ ነው እያልን ነው። ኦር ወልድ በሎሽ በብሉይ ኪዳን ላይ ሴንስ ከሄድን ማለት ነው። ስለዚህ ይሄ ቃል የሚናገረው ቃል ነው ማለት ነው። አውጥቶ ብርሃን ይሁን ሲል ያለው ይሄ ወልድ ነው። ስለዚህ እግዚአብሔር ግን ምንድን አደረገ? አሰበ አይደለ? ኑ እንፍጠር ሲል እኮ ሐሳብ ነው አይደለ? እግዚአብሔር ኑ እንፍጠር አለ፣ ሰውን አለ። ስለዚህ በዛ ሴንስ ስራውን የሚሰራው ወልድ ነው። ኦኬ ምድር ሁላ ውስጥ ያለችው ነገር በሱ ተሰራች ይላል ወረድ ብለ ዮሐንስ 3 ላይ ሁሉ በእርሱ ሆነ ከሆነውም ሁሉ አንዳችም ያለ እርሱ አልሆነም ይልሃል። ምንድነው? አብ ሁሉን ነገር የሚሰራው በክርስቶስ ውስጥ ነው፣ ኦር ደግሞ በወልድ ውስጥ ነው ማለት ነው። ምንድነው? ወልድ ቃሉን መናገር አለበት ማለት ነው። ቃል ነው እያልን ነው። ቃል ማለት ይሃ ነው። ወርድ አንድ ጥቅስ አምጥቼን ባሳየው ቆይ እንዴ ይሄንን እንትኔን ሰፖርት ለማድረግ አንድ ጊዜ ግን አሁንም ይቅርታ ተቀጥያለሽ፣ ግን እኔ ጥያቄን አላገኘሽም። አሁን እኮ ቃል ማለት የእግዚአብሔር ወርድ ነው ማለት ነው አይደል እንዴ? ምንድነው? ምን መሰለሽ እኔ አሁን ሰው ነኝ አይደለ? አስባለሁ፣ ጭንቅላቴ ነው የሚያስበው እንጂ አፌ ሳላስብ አያወራም አይደል? አሁን ማወራ ሁላ እሱን አልጠየቅኩሽማ። ምን መሰለሽማ እኔ ጠየቅኩሽ፣ አንቺ አሁን እኮ ቃል ማለት የእግዚአብሔር ወርድ ነው እያልሽኝ አይደል? አንቺ የመለሽልኝ መልስ ምንድነው? ቃል ማለት የእግዚአብሔር ወርድ ነው እያልሽኝ ነው አይደል? ይሄ ነው መልስሽ አይደል? ይሄንን ያልሽኝ። ስለዚህ አሁን አልኩ ብርሃን ይሁን አለ ይላል አይደል መጽሐፍ ቅዱስ ላይ ዘፍጥረት ላይ ስታነብ እሱን ቃል የተናገረው ወልድ ነው እያልኩ ነው። በዚህ እኔ እሱ ማን የተናገረው ብዬ አልጠየኩሽማ ሜሪ። እኔ አሁን እኮ ሜሪ ምን መሰለሽማ እየተግባባን ብናወራ አይሻልም? እንድንግባባ ነው አንዳንድ ነገሮችን እያነሳሁልሻለሁ። አሁን ለምሳሌ ሜሪ አለሽ፣ አንቺ ምንድነሽ ብዬ ብጠይቅሽ ምንድነው መልስሽ? እኔን እኮ በፈጣሪ ሴንስ እያደረክ አይደለም የምታወራው። ኖ አይደለም፣ ስለዛ አይደለም። ምንነት የሚለውን ኮንሰፕት እንድትረጂ ነው። እኔ አሁን ምንድነው ብዬ ስጠይቅሽ ጥያቄው ሲጀመር እኔ እንዳልገባሽ ነው የተሰማኝ። ስለዚህ እንዲገባሽ አንቺ ምንድነሽ? ምንነት እኮ ማለት ምንነት አይደለም። ወደ ሌላ ምንድነሽ አንቺ? አሁን አይደል ምንድነሽ አንቺ? እኔ ምንድነሽ ማነሽ ስምሽ ማን ነው ምናምን ከምትል ቃሉን ለምንድነው እንደማስረዳው የማትረዳው ነው። ገባ? እኔ አሁን ይረዳል። ይሄ ሁላ ለፍቼ ማለት ነው። ማንም ሰው ካልተረዳ ይገርመኛል። ግን 10 ሰከንድ ስጭኝና አንቺ ያስረዳሽውን እንደውም ቀለል ባለ አማርኛ ላስረዳሽ። ከተሳሳትኩ አይኔ እንዲያላስረዳው እንትኛለሽ። እሺ አንቺ አሁን እያልሽ ያለሽው እግዚአብሔር አለ፣ እሱ እግዚአብሔር አለ፣ ቃል አለው፣ መንፈስ አለው። ስለዚህ ይሄ እግዚአብሔር ልክ ኦሪት ዘፍጥረት ላይ እግዚአብሔር በመጀመሪያ ሰማይን ምድርን ፈጠረ ካለ በኋላ ብርሃን ይሁን አለ እያለ እንደዚህ ይሁን እያለ በዚህ በቃሉ ፈጥሯል። ይሄ ደግሞ ቃሉ መፍጠሪያው ደግሞ ወልድ ይባላል፣ ማለትም የሱ ልጅ ነው። ስለዚህ እግዚአብሔር ሁሉንም ነገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 3 መሰረት ሁሉንም ነገር በልጁ እንደፈጠረ ነው የሚያሳየን። ስለዚህ እግዚአብሔር ቃል ፈጣሪ ነው። ስለዚህ የእግዚአብሔር ቃል የምንለው ደግሞ ልጁ ወልድ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም ሊያሳየን የፈለገው ለዘመኑ ጅማሬ ፍጻሜም ሳይኖረው እግዚአብሔር ወልድ በቃልነት ከእግዚአብሔር አብ ዘንድ ይኖር ነበረ። ይህም ደግሞ ቃል የተባለው እግዚአብሔር እንደሆነ ዮሐንስ ወንጌል ያሳየናል። ይህንን ነው የምታስረጀኝ የሞከርሽ ያለሽው አይደል? ለማስረዳት የሞከርኩት ሆፕፉሊ የሆነ ቦታ ላይ ቴንኪው። አሁን አንቺ አየሽ አይደለም ምን መሰለሽ፣ ሰው ሲያወራ መግባባት አለበት። እኔ አሁን ቁጭ ብዬ ያንቺን በስነ ስርዓት ሰምቼ እንደውም በተሻለ አማርኛ ያንቺን ነገር ገልጬልሻለሁ። አንቺ አሁን ችግሩ ምንድነው? የኔን እየተረዳሽ አይደለም። አሸኒያ ያንቺን ተረድቻለሁ፣ አንቺ ግን ደግሞ የኔን እየተረዳሽ አይደለም። ስለዚህ የኔን እንድትረጂ እኔ ላግዝሽ ነው እየሞከርኩ ያለው። ስለዚህ አንቺ ሐሳቤን ለመረዳትና የኔን ጥያቄ በአግባቡ ለመመለስ ሞክሪ፣ እንድንግባባ ማለት ነው። ይሁን አይረዱኝም እኮ እነሱ እየተነገራቸው አይሰሙም
እኔ ምን እንዴት እንደሚግባባ ራሱ ሰው ከነሱ ጋር ምናምን እንድትይ እንደዚህ አይነት ስሜት እንዲሰማሽ አንፈልግም። ሁላችንም እኔ በተረዳሁት አንደርስታንዲንግ ሁላችንም ገብቶናል፣ ተረድተነዋል። ገባሻ? ስለዚህ አሁን ደግሞ አንቺ በተራሽ የኔን ጥያቄ ተረጂ። እሺ፣ ከዛ የኔን ጥያቄ ከተረዳሽ ፖይንቱ ይገባሻል ማለት ነው። እና ለመግባባት ነው ለሌላ ነገር አይደለም። እሺ፣ እና የኔን ጥያቄ መጀመሪያ ተረጂና ከዛ በአግባቡ ትመልሽልኛለሽ። ከዛ ፖይንቴ ከሁሉም ጀምሮ ሲወራ የነበረው ነገር ክሊር ይሆንልሽ። እሺ፣ ሜሪ ያለሽ የሰማሁ ነው። ግን ምኑ ነው እዚህ ጋር ክሊር ያልሆነልህ ብዬ አስባለሁ። እኔ አሁን ክሊር ሆኖልኛል። አሁን ጥያቄን ያልተረዳሽ ሁሉ ነገር በሱ ተፈጠረ። እንደውም ብርሃን ራሱ ይሆናል አልኩ፣ ብርሃን ሆነ። ዮሐንስ 1:3 ላይ ወሰድኩ፣ በሱ ሁሉ ነገር እንደተፈጠረ ይናገራል። እዚህ ጋር ላወጣለሁ ያንቺን ሐሳብ እኮ ተረድተናል። አሁን ችግሩ የኔን ጥያቄ አልተረዳሽውም ነው። የኔን ጥያቄ ተረጂና በአግባቡ መልሽ። አንተ ደግሞ ማለት ነው ያው ሚዛናዊ የሆነ ጥያቄ የሆነ በዚሁ ባልኩት ነገር ላይ ተነስተ ላይክ ሴንስ የሆነ ያለው ጥያቄ መጠየቅ አለብህ። ለምን አንደኛ ነገር ያልኩት አንድ ነገር ነው። ቀላል ጥያቄ ልጠይቅሽ፣ ወልድ ምንድን ነው? ወልድ ምንድን ነው? ቅድም መለስ ነው አይደል እንዴ? ላይክ እያስተጋገምከኝ አሁን ወልድ ምንድነው መሰለህ? ወርዲንግን በመቀየር ኮንፊውዝ ለማድረግ አትሞክር። ሜሪ አሁን እዚህ ጋር ደግሞ ላስረዳሽ ያልገባሽን ነገር ቆይ ያልገባሽን ነገር ላስረዳሽ አንደርስታንድ እንድታረጊ ነው። እሺ ወልድ ምን አድርጓል፣ የት ነበረ ምናምን ነገር አልጠየቁሽም። ወልድ የት ነበረ፣ ምን እየሰራ ካልኩሽ ከእግዚአብሔር ጋር ነበረ፣ ሰማይን ምድርን ሲፈጥር ነበረ ምናምን ብለሽ ትመልሽልኛለሽ ቅድም እንደመለሽልኝ። ግን ወልድ እኔ ምንድን ነው? አሁን ለምሳሌ አንቺ ምንድን ነሽ ብዬ ስጠይቅሽ እኔ ሰው ነኝ ብለሽ ትመልሻለሽ። እኔ አሁን ለምሳሌ ምንድን ነህ ብለሽ ብትጠይቂኝ ሰው ነኝ እልሻለሁ። ስለዚህ ከዚህ አንጻር ወልድ ምንድን ነው? ምን አድርጓል አይደለም፣ የት ነበር አይደለም፣ ምን ፈጥሯል አይደለም። ከአባቱም ከመንፈስ ቅዱስም ነጥለህ ስታይ ነው ይሄን ጥያቄ የምትጠይቀው። እኔን እንዳልከው አንድ ስለሆንኩኝ እኔ እንትና ነኝ ልልህ እችላለሁ። አየህ ጥያቄ እነሱ የተጣበቁ ናቸው ስላመጣው አየህ አይደለ እዚህ ጋር ወልድ ይሄ ነው፣ ከዛ ደግሞ አብ እንዲህ ነው ስትል ሶስት ታረጋቸዋለህ ማለት ነው። ኦኬ እሺ። ስለዚህ ለዛ ነው ማትመልሽ። ችግር የለውም። ይሄን ኮንፊውዥን ውስጥ የገባህበት ቀላል የለውም። ይሄንን እንድንረዳው ሶስት እንዳይሆኑብሽ ስንት ፈጣሪ ነው የምታመልኪው እንጂ ሜሮ? ኦኬ ያ አንዱ ፈጣሪ የማርያም ልጅ ነው። በማርያም እንዳልኩ ቁጥር 14 ላይ ስትሄድ ይሄም ቃል ሆኖ ደግሞ ስጋ ሆኖ በመካከላችን እንደወረደ ይናገራል። ስለዚህ ነው አይኔ ጠየቁሽ አንቺ የምታመልኪው ነው። ስለዚህ የማርያም ልጅ ነው እኔ ጠየቁሽ ጥያቄ አንድ ፈጣሪ የምታመልኪ ከሆነ ያ አንዱ ፈጣሪ የማርያም ልጅ ነው ወይ? ቀላል ጥያቄ ከሆነ ነው ካልሆነ ማለት አትችልም። አይሆን ዮሐንስ አንዳንድ አሁን የማርያም ልጅ ነው ስትል ልክ ነህ፣ በስጋ የማርያም ስለዚህ ፈጣሪ የማርያም ልጅ አይደለም ማለት ነው። አባት ግን እንደሌለው ደግሞ እዛ ጋር ማወቅ አለብህ። በአባት ፈቃድ አይደለም ነው። እሱን አልጠየቅኩሽም። በምን ፈቃድ ተወለደ ምናምን ነገር ሳይሆን ያ አንቺ የምታመልከው አንዱ ፈጣሪ የማርያም ልጅ ነው ወይስ አይደለም? አንተ በምትለው ሴንስ አይደለም፣ በስጋ ግን ከማርያም ተወልዷል በስጋ። ቴንኪው። እሺ ስለዚህ አንቺ የምታመልከው አንዱ ፈጣሪ በስጋ ከማርያም ተወልዷል? አዎ አብሶሉትሊ። በቃ ጨርሻለሁ። ስለዚህ ቆይ አልጨረስም። ጨረስን እኮ በቃ ይሄን እኮ አይደለም እግዚአብሔር በመካከላችን ሆነ በስጋም ተገለጠ ብሎ መጽሐፍ ቅዱስ ክሊርሊ ይናገራል። ዮሐንስ 17 ላይ መሰለኝ 1:17 እኮ ተስማማውልሽ እኮ ያው መቼ አልተስማማውም አልኩሽ እኮ ተስማማው። ያ አንቺ ፈጣሪ በስጋ ከማርያም ተገልጧል። ስለ ስላሴ ትምህርት ኖ አይደለም። ብዙ ሰዓት ማውራት የለም።